እንኳን ወደዚህ ገለጻ በሰላም መጣችሁ። ዛሬ የምናወራው በዘመናችን በጣም የተወራለት ስላለው አንድ ርዕሰ ጉዳይ ነው። አርቲፊሻል ኢንተለጀንስ ወይም በቃ ኤአይ። ከስማርት ስልካችን አንስቶ እስከ ራሳቸውን እስከሚያሽከረክሩ መኪኖች ድረስ ይሄ ቴክኖሎጂ ዓለማችንን በእርግጥም የቀየረ ነው። እስቲ በቀላል ሐሳብ እንጀምር። አስቡት፣ ልብሶችን በስርዓት የሚያስቀምጥልን ወይም ደግሞ ቤት ውስጥ ላለ የእያንዳንዱ ሰው የሚወደውን ቡና በትክክል ሰርቶ የሚያቀርብ ማሽን ቢኖረን ብለን ተመኝተን እናውቅ ይሆን? አዎ፣ ብዙ ጊዜ ስለ ኤአይ ስናስብ እንደዚህ አይነት ጠቃሚና የወደፊቱ የሚያሳዩ ነገሮች ነው ወደ አእምሯችን የሚመጡት። ግን ይሄ ቃል በእርግጥ ምን ማለት ነው? እንግዲህ በጣም በቀላሉ ስናስቀምጠው ኤአይ ማለት በብልሃት ማሰብ እናም መስራት የሚችሉ ማሽኖችን መገንባት ማለት ነው። እንዴት? ውስብስብ የአሰራር ቀመሮችን በመጠቀም የሰውን ልጅ ችሎታዎችን እንዲኮርጁ በማድረግ ነው። ለምሳሌ ስልካችን ላይ የፊት ለይቶ ማወቂያን ስንጠቀም ያ ኤአይ ነው። ብዙ ጊዜ ኤአይ ስንል ፊልም ላይ እንደምናያቸው አይነት ሮቦቶች ይመስሉናል አይደል? ግን እውነታው ኤአይ አሁንም በዙሪያችን አለ። በዕለት ተዕለት ሕይወታችን ውስጥ ትልቅ ሚና እየተጫወተ ነው። ከምንጠቀምበት ስማርት ስልክ እስከ ማህበራዊ ሚዲያ ገጾቻችን ድረስ ብዙ ጊዜ እኛ ሳናስተውለው ማለት ነው። እሺ፣ እስቲ ወደዚህ ጉዳይ ጠለቅ ብለን እንግባ። አንድ ኤአይ እንዴት ነው የሚሰራው? ይህን ለመረዳት እስቲ አንድ ነገር በአይነ ህሊናችን እንሳል። አንድ ትንሽ አዲስ የተሰራ ሮቦት ለመጀመሪያ ጊዜ ሰፊ ሜዳ ላይ እንደተጣለ አስቡት። ምን ያደርግ ይሆን? እንግዲህ የዚህ ሮቦት የማሰብ ሂደት በሶስት ቁልፍ እርምጃዎች ሊከፈል ይችላል። በመጀመሪያ ሮቦታችን አካባቢውን ይመረምራል፣ ብርሃኑን፣ የመሬቱን ሁኔታ ይመለከታል፣ ይላመዳል። ከዛስ ምርጫ ሲገጥመው ያመዛዝናል፣ የትኛው መንገድ ነው የተሻለው ብሎ ይወስናል። በመጨረሻም እንቅፋት ሲያጋጥመው መፍትሄ ይፈልጋል፣ ችግር ይፈታ። ይሄ እንግዲህ የኤአይ መሰረታዊ የአሰራር ሂደት ነው። ይሄ ደግሞ በጣም ወሳኝ ወደሆነ ነጥብ ያመጣናል። ምክንያቱም ሁሉም ኤአይ እኩል አልተፈጠሩም። እንደውም በፊልሞች ላይ ከምናየውና በዕለት ተዕለት ሕይወታችን ውስጥ ከምንጠቀመው መካከል ትልቁ ልዩነት አለ። ይሄ ጠቅስ አሁን ያለን ኤአይ ያለበትን ውስንነት በጣም በሚገባ ነው የሚያሳየው። አልፋጎ የሚባለው ኤአይ የጎ የሚባለውን ውስብስብ ጨዋታ የዓለም ሻምፒዮንን ያሸነፈ በማይታመን ሁኔታ ኃይለኛ ነው። ነገር ግን ቼዝ እንዲጫወት ብንጠይቀው ምንም ማድረግ አይችልም። ለምን? ምክንያቱም የተፈጠረው ለአንድ የተወሰነ ተግባር ብቻ ነው። ስለዚህ ዋናው ነጥብ ይሄ ነው። እኛ በየቀኑ የምንጠቀመው ኤአይ ለምሳሌ እንደ አሌክሳ ያለው ደካማ ወይም ጠባብ ኤአይ ይባላል። ለተወሰኑ ተግባራት ብቻ ፕሮግራም የተደረገ ነው። ፊልም ላይ እንደምናየው ራሱን የሚያውቀው ጠንካራ ኤአይ እስካሁን የለም፣ ቢያንስ ለጊዜው ማለት ነው። ብዙ ጊዜ ሰዎች የማሽን መማር እና ጥልቅ መማር የሚሉትን ቃላት ከኤአይ ጋር ያቀላቅሏቸዋል። ግን ነገሩን እንደ አንድ የቤተሰብ ዛፍ ብናስበው በጣም ይቀላል። ኤአይ ትልቁ ግንድ ሲሆን፣ እነዚህ ደግሞ ቅርንጫፎቹ ናቸው። ስለዚህ ኤአይ የሚባለው ነገር ትልቁ ስዕል ነው፣ መላው የጥናት መስክ ነው፣ ብልህ ማሽኖችን የመፍጠር ታላቅ ግብ ማለት ነው። የማሽን መማር ወይም ማሽን ለርኒንግ ደግሞ በኤአይ ውስጥ ያለ አንድ ዘዴ ነው። ማሽኖች ዳታ ሰተናቸው በራሳቸው እንዲማሩ የምናደርግበት መንገድ ነው። ለምሳሌ የኢሜይል አይፈለጌ መልእክት ማጣሪያ ብዙ ምሳሌዎችን በማየት የትኛው ኢሜይል አይፈለጌ እንደሆነ በራሱ ይማራል። ከዛ ደግሞ ከማሽን መማርም ውስጥ ገብተን ስናይ ጥልቅ መማር ወይም ዲፕ ለርኒንግ የሚባል ነገር አለ። ይህ ደግሞ የበለጠ ውስብስብ ሆነ የማሽን መማር አይነት ነው። ልክ እንደ ሰው አንጎል በሚመስሉ በርካታ ንብረብሮች አማካኝነት በጣም ውስብስብ የሆኑ ስርዓተ ጥለቶች በመለየት የተዋጠለት ነው። ለዚህም ነው ለምስል እና ለድምፅ ለይቶ ማወቂያ በጣም ጠቃሚ ሆነው። እሺ፣ ስለዚህ ኤአይ ምን እንደሆነ እንዴት እንደሚሰራ እና የተለያዩ አይነቶቹን አይተናል። አሁን ደግሞ ወደፊት እንመልከት። ይህ ሁሉ ቴክኖሎጂ ወዴት እያመራ ነው? እውነት ለመናገር አንዳንድ ትንበያዎች አእምሮን የሚያስደንቁ ናቸው።
እኛ አሁን ያለነው ተግባራችንን በሚያቀልልን አጋዥ ኤአይ ዘመን ውስጥ ነው። ነገር ግን እንደ ሬይ ኩርዝዌል ያሉ ባለራዕዮች በ2045 ዘ ሲንጉላሪቲ የሚባል ነጥብ ላይ እንደምንደርስ ተነብያሉ። ይህ ማለት ኤአይ ከሰው ልጅ እኩል ብልህ የሆነበት ጊዜ ነው። አልፎ ተርፎም እንደ ኤሎን ማስክ ያሉ ሰዎች ወደፊት ከማሽኖች ጋር በመዋሃድ ሳይቦርግ ልንሆን እንደምንችል ያስባሉ። የሚገርም ነው። ስለዚህ ከዚህ ሁሉ ነገር የምንወስደው ቁልፍ ሐሳብ ኤአይ ቢያንስ ለአሁኑ በመሰረቱ እኛን ለመርዳት የተነደፈ መሳሪያ መሆኑን ነው። የሰውን ልጅ ችሎታዎች ለማሳደግ እና ሕይወታችንን ቀላል ለማድረግ የተፈጠረ ነው። ግን ይሄ ሁሉ ነገር በፍጥነት የተለወጠ ባለበት ሁኔታ አንድ ትልቅ ጥያቄ ይነሳ። ከጊዜ ወደ ጊዜ ይበልጥ ብልህ ማሽኖችን ስንገነባ ነገ ከነሱ ጋር ያለን ግንኙነት ምን ይመስል ይሆን? ዛሬ ስለተከታተላችሁን እናመሰግናለን። በሚቀጥለው ገለጻ እንገናኝ።